ሰላም ወደ አድማጮቻችን ዛሬ ደግሞ በአርሰናል የታዳጊ ተጫዋቾች ባህሪና በጣም ባስደናቂ ሁኔታ በብራይተኑ ጨዋታ ሁለት ታዳጊዎች እንግዲህ ለአርሰናል ቋሚ ሆነው ጀምረዋል። ማክስ ዳውንማንና አንድሬ ሃርማናኑስ የሚገርም የ71 ቁጥር የሚለብሰው የአርሰናል ያጥቂ ክፍል እየመራ የገባው አስደናቂ ተጫዋች ነው። ታዲያ አርሰናል የአካዳሚው ውጤቶች የሆኑ ባለፉት አመታቶች ሁለት በማይከል በማይኬል አርቴታ ስር አሳይቶናል። የመጀመሪያዎቹ የነበሩት ቡካዮ ሳካና ኤሚል ስሚዝ ሮው ነበሩ። አምና ሊዩስ ስኬሊና እንዲሁም ደግሞ በጥሩ ብቃትና በጥሩ ፐርፎርማንስ ላይ ያየነው ኢታን ንዋነሪን አይተናል። በዘንድሮ የውድድር ዓመት ታዲያ ማን ነው የሚመጣው የሚል ነበር። ብዙዎቻችን ማክስ ዳውንማን አስደናቂ ብቃቱ ላይ ስለሚገኝ ማንም የሚያውቀው ተጫዋች ነው፣ ሌላ ማን ይሆናል የሚል ነበር። ቺዶቢ ማርቲን አምና ወደ ማንቸስተር ዩናይትድ ማቅናቱን ተከትሎ ማን የዚህ ልጅ ቦታ ይተካል የሚል ነበር። ታዲያ በአስገራሚ ሁኔታ አንድሬ ሃርማናኑስ የሚባል ታዳጊ ተጫዋችን ማይኬል አርቴታ ባለፉት ከቅድመ ውድድር ጨዋታ ጀምሮ ይህንን ቦታ ሲሸፍን ታያል። ታዲያ ማን ነው ይህ ተጫዋች? ምን አይነት ድንቅ ብቃት አለው የሚለውን በዚህኛው ፕሮግራማችን የምናወራችሁ ይሆናል። ታዲያ ውድድሮቻችን ያያ ስፖርትን ያዳመጣችሁን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለዚህ ተጫዋች ያላችሁን ደግሞ ሬቲንግ ከ10 እስኪ ጻፉልኝ። ማንን ያስታውሷችኋል? አጫዋት ስታይሉ የማንን ይመስላችኋል? አሁን ክርክሮች ይታያሉ። አንዳንዶች ኦሲሜን አይነት ኪቲኬም ተመሳሳይ አይነት ብቃቶች አሉት የሚሉ ናቸው። የኦሲሜን አይነት የፕሬሲንግ አቅም በጣም በሩጫ ፕረስ የሚያደርግበት ብቃትን ታዩበታላችሁ። የእግር ኳስ ክህሎቱም ደግሞ ከኪቲኬ ጋር የሚመሳሰል አይነት ብቃት አለው። እናንተ እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ሙሉ ስሙ አንድሬ ሃርማናኑስ ይባላል። የተወለደው ዲሴምበር 28 2007 ነው። 17 ዓመቱ ላይ ይገኛል። ለንደን እንግዲህ ዩናይትድ ኪንግደም ነው የተወለደው። በጣም በሚገርም ሁኔታ ይህ ተጫዋች እንግዲህ ለእንግሊዝም ለናይጄሪያም መሰለፍ የሚችል ነው። ታዲያ ይህ ተጫዋች አርሰናል የተቀላቀለው በ2016 ነበር። ታዲያ አሁን አርሰናል 71 ቁጥርን የሚለብስ ይሆናል። የመስመሮች ላይ መሰለፍ ይችላል። አጥቂም መሆን የሚችል ነው። ይህ ተጫዋች ታዲያ በአርሰናል ቤት 37 ጨዋታዎችን አድርጎ 18 ጎሎችን ማስቆጠር ችሏል። እንግዲህ በኤፍኤ ካፕ የታዳጊዎች ውድድር ላይ ጎል ማስቆጠር ችሏል ፉልሃም ላይ። ከዛ ውጭ ደግሞ በቻምፒዮንስ ሊጉ ፒኤስጂ ላይ ማስቆጠሩ የሚታወስ ነው። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ አርቴታ የዚህ ተጫዋች አድናቂ እንደነበር ይታወቃል። አምና እድሜው አነሰ እንጂ በተለይ የሃቨርትዝ የሄሱስን መጎዳት ተከትሎ ይህንን ተጫዋች የመጠቀም እድል ይኖረው ነበር። ታዲያ አሁን ዮኮሬስን በሚያስብበት ጊዜ ለዮኮሬስ ረፍት በመስጠት ይህንን ተጫዋች በማስታወቱ በጣም ትልቅ ውሳኔ መወሰን ችሏል። ማይኬል አርቴታ ባለፉት ዓመታቶች ከሱ ያላየነውን ሁኔታ በዘንድሮ ዓመት እያሳየን ይገኛል። በእያንዳንዱ ሁኔታ ትምህርቶችን መውሰድ የሚፈልግ ነው። ታዳጊ ተጫዋቾችን ባለፉት ጊዜያቶች ድል አይሰጥም በሚል ብዙ ታዳጊዎች ከአርሰናል ለቀው ነበር። አሁን ደግሞ ማይኬል አርቴታ ተቀዳሚው ታዳጊ የሚሰጥ ለታዳጊዎች እድል የሚሰጥ አሰልጣኝ ሆኗል። ይህ የሚደነቅ ነው። ታዲያ ይህ ተጫዋች በብራይተኑ ጨዋታ በኤምሬትስ በተደረገው ላይ ቋሚ ሆኖ ሲጀምር በጣም የሚገርም ነበር። ይህ ተጫዋች ታዲያ ለአርቴታ በዚህ ቡድን ውስጥ በሶስት ቦታዎች ላይ እንግዲህ መጫወት ይችላል። አንደኛው በአስተኛ 9 ቁጥር፣ ሁለተኛ አጥቂ መሆንም የሚችል ነው። በጣም ፈጣን የሆኑ ሩጫዎች አሉት። ድሪብል የማድረግ አቅሙ፣ ጎሉን የማነፍነፍ ፐርፎርማንሱ አስገራሚ ነው። ከዛ ውጭ ደግሞ የቀኝ መስመርም ተጫዋች መሆን የሚችል ነው። ስለዚህ ነሳካን ማሳረፍ የሚችል ነው። ከዛ ውጭ ያለው ብቃትና ይሄ ኢነርጂ ወይም እኔ በጣም ያዩት በጣም ጉልበቱ በጣም የሚገርም ነው። ፍጥነት አለው፣ ኢንተንሲቲ አለው። ስለዚህ ጫናዎችን ፈጥሮ እድሎችን የመፍጠር አቅሙ በጣም የሚገርም ነው። ስለዚህ በአንዳንድ የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ ሲገባ ልናየው የምንችል ነው የሚሆነው። አርሰናል እንግዲህ በጉዳት የሚቸገሩ ከሆኑ ታዲያ ጨዋታ ስታይሉን አንዳንዶቹ ከአርሰናል አካዳሚ ከወጡት እንዲሁም ከእንግሊዛውያን ጋር ሲያስተያዩት የቡካዮ ሳካ በተለያዩ ቦታዎች የሚጫወት አይነት ብቃት የዚህ ተጫዋችም ድንቅ ብቃት ነው። ሌላኛው የጄደን ሳንቾ ኳሱን የመቆጣጠርና ድሎችን የመፍጠር ከዛ ውጭ ደግሞ የተለያዩ ሀገራትንም ማሊያ ወይም ደግሞ የሁለት ሀገራትን እንግዲህ ናይጄሪያና እንግሊዛዊ መሆኑን ተከትሎ ከጄደን ሳንቾ ጋር የሚያመሳስለው ነው። ከኔኪታ ጋር ደግሞ የሚያመሳስለው ኔኪታም በታዳጊ ቡድን ውስጥ በጣም የሚገርም ጎሎችን የሚያስቆጠር አጥቂ እንደነበር የምታስታውሱት ነው። ታዲያ ምን አይነት ጥንካሬዎች አሉት? ምንስ ደካማ ብቃት አለው ብለን በምናይበት ጊዜ ትልቁ ጥንካሬው በተለያዩ ቦታዎች መሰለፍ ማይኬል አርቴታ የሚፈልጋቸው አይነት ተጫዋች ነው። ጎሎችን ማስቆጠር መቻሉ። ከዛ ውጭ የትልልቅ ጨዋታዎች ላይ ደግሞ በታዳጊ ቡድኖች ውስጥ ራሱ በምታዩበት ጊዜ ወሳኝ የሆኑ ጎሎችን ያስቆጥራል። ቴክኒካሊ በጣም ጎበዝ ነው። ያም ጥሩ የሚባል ነው። እግር ኳስ የመረዳት አቅሙ በጣም ቶሎ በፍጥነት አዳፕት የሚያደርግ ነው። የሚያስፈልገው የአካል ብቃቱ ላይ መስራት ያስፈልገዋል። ገና 17 ዓመቱ ነው። ሜትር ከ81 ነው። እዚህ ላይ ሰርቶ በሚገባ በወጥነት ማድረግ ይጠበቅበታል። ወጥነትም በስራዎቹ እና በብቃቱ የሚያስፈልግ ነው የሚሆነው። ማይኬል አርቴታ ታዲያ ከማክስ ዳውንማን ጋር ከዋናው ቡድን ጋር እያሰለጠነው ይገኛልና ይህ ውጤቱን ማምጣት የሚችለው በመከላከሉ ረገድም ቡድኑን ማይኬል አርቴታ የሚፈልገውን ያክል ሽፋኖችን መስጠት ይጠበቅበታል። ታዲያ ይህ ተጫዋች እንግዲህ በብራይተኑ ጨዋታ ተጫውቶ ምን ነገሮችን አሳየን፣ ምን ደካማ ነገሮች ነበሩ ብለን በምናይበት ጊዜ 17 ዓመቱ ተጫዋች ማይኬል አርቴታ ቋሚ አሰላለፉት ሲያስገባው ጨዋታው ላይ 60 ኳሶችን መንካት ችሏል።
ሳጥኑ ውስጥ ጥሩ ጥረቶችን ፕረሶችን ያደርግ ነበር። በተለይ በጨዋታ ውስጥ ግን ቀስ እያለ ነው እየደመቀ የመጣው። ይህ ደግሞ አርሰናል ያሰለፋቸው ተጫዋቾች ራሱ እንኳን ለታዳጊ ተጫዋቾች ለትልልቅ ተጫዋቾቹ ላይ አስቸጋሪ የሚሆን ይመስለኛል። አብረው የተዋሃዱ ቡድን ውስጥ ተቀየረ ስገባ የመዋሃድና በፍጥነት ለውጦችን የማምጣት አቅም ይታያል። ነገር ግን አንዳንዴ ቡድኖች በፐርፎርማንስ ረገድ ሙሉ ቅያሬ ሲሆን አሁን ባለፈው ብራይተን ላይ የተጫወተውን ስብስብ በምታይበት ጊዜ አብሮ የተጫወተበት ጨዋታ ትንሽ መሆኑን ተከትሎ ለተጫዋቹ ትንሽ የሚያስቸግር ይሆን ነበር። ነገር ግን በጨዋታ ውስጥ እያደገ የመጣ በሁለተኛው አጋማሽ ደግሞ የተሻለ ፐርፎርማንስ ያሳየበት ነበር። ፕረስ የማድረግ አቅሙ ጥሩ ነው። ነገር ግን የተጠና ፕረስ ማድረግ ይጠበቅበታል። ኳሱን ይዞ መቆየት መቻሉ እንደ አጥቂ ኳሱን ሺልድ ማድረጉ በጣም የሚገርም ነው። በተለይ ደግሞ ሁለተኛውን ጎል አርሰናል እንግዲህ ታንዋና ላይ የመጀመሪያውን ጎል ካስቆጠረ በኋላ ሁለተኛውን ጎል በጣም በጥሩ ሁኔታ ሞክሮ የነበረው እንግዲህ ሃርማናኑስ ነበር። ከቲምበር የተላከለትን ኳስ በሚገባ ከተከላካዮቹ አመልጦ እንግዲህ ተከላካዮቹን አመልጦ ስንል ቦሲንጋና ዳንክን ነው ያመለጠው። ደርማቻችን እንግሊዝ ፕሪሚየር ሊግ ካሉ ምርጥ ተከላካዮች ውስጥ አንዶቹ ናቸው። እነዚህን ተጫዋቾች አልፎ ሞክሮ ግብ ጠባቂው መልሶበት ከዛ በኋላ ሳካ ደግሞ ግብ ጠባቂው የመለሰውን ኳስ አስቆጠረ። ታዲያ ይህንን ተጫዋች በፕሬሲንግ አቅሙ ፕሬሲንግ ማሽን መሆኑን ተከትሎ ከኦሲሜን ጋር ያመሳሰሉታል። ፍጥነቱ ፕሬስ በሚያደርግበት ጊዜ ኢኪቲኬ ደግሞ እንደ መስመር ወጥቶ መጫወት መቻሉ እንደ ኢኪቲኬ አይነት ድንቅ ብቃት ይኖረዋል የሚሉ ግምቶች አሉ። ነገር ግን ተጫዋቹ አንዳንዴ ከሳጥኑ ራቅ ብሎ ሲጫወት በጣም የተለየ ፐርፎርማንስ አለው፣ የተለየ ብቃት አለው። በጨዋታው ላይ እንግዲህ ማክስ ዳውንማንን አይተናል። በጣም የተለየ ክህሎት፣ የተለየ ብቃት። ስለ ማክስ ዳውንማን ምንም ማውራት የሚያስችል አይመስለኝም። አርሰናል በአካዳሚ ውስጥ እንደዚህ አይነት ተጫዋች አወጡ አያውቅም። ሁሉ ነገሩን የሚገርም ነው። ድሪብል የማድረግ አቅሙ፣ ኳስ የመረዳት አቅሙ። ማክስ ዳውንማን መስራት ያለበት ጎሎችን ማስቆጠር ነው። ላሚን ያማል ሲመጣ አካባቢ ጎሎችን ማስቆጠር ላይ ደከም ያለ ነበር አይደለ? በተለይ ዣቪ ያለ ምና ሃንስ ፍሊክ ግን በሚገባ ሻሽሎታል። ስለዚህ ተጫዋች ጨራራሱን ማሳደግ ማክስ ዳውንማንን እንዲሁም ደግሞ ሃሪያኑስ ማሳደግ የሚችሉ ከሆነ እንግሊዝ ፕሪሚየር ሊግ ካሉ ከብራይተንን የመሰለ ትልቅ ቡድን ጋር ተጋጥመው ይህንን አይነት ብቃት ማሳየታቸው ብራይተን ኦልሞስት እንግዲህ ከተከላካዮቹ ውስጥ ቫኒ ሄካ ነው ረፍት የወሰደው። ቦሳግሊ ጥሩ የሚባል ተከላካይ ነው። ሁለቱም እንግዲህ ዊፈርና እንዲሁም ደግሞ በመስመር የነበሩት ማለት ነው በጣም ጥሩ የነበሩ ተከላካዮች ናቸው። ስለዚህ ይህንን ኃላፊነት ወስደው በሚገባ መብለጥ መቻል ጥሩ የሚባል ነው። ይህንን አቅም በማይክል አርቴታ ስር በስብስብ ውስጥ እንደ ኢታን ንዋነሪና ሉዊስ ስካሊ ማደግ እንደሚችሉ የሚያሳይ ነው። ታዲያ ይህ ብቻ አይደለም የዚህ ተጫዋች አስገራሚ ሁኔታ። ታዲያ በብዙ ሁኔታዎች መሰለፍ ይችላል። የግራ መስመሩን መምራት ይችላል። በቀኝ መስመር መሰለፍ ይችላል። በጣም ጥሩ ፐርፎርማንስን የሚያሳይ አስደናቂ ተጫዋች ነው። መነሳት የሚጠበቅበት እንግዲህ በጨዋታው ላይ አንድ ለአንድ ግንኙነቶቹን በተለይ ማይክል አርቴታ የሚፈልገው ትልቁ ቁጥር ይሄ ነውና በሜዳ ላይ አንድ ለአንድ ግንኙነት ግራውንድ ዋሎችን አድርገው ከአምስቱ ሶስቱን አሸንፈዋል። 60% የማሸነፍ አቅም አለው። በአየር ላይ ሜትር ከ81 መሆኑ ታዳጊ መሆኑ ማሻሻል የሚችል ነው። እንግዲህ በሶፋ ስኮር መሰረት 6.7 ተሰጥቷል። በጣም ለታዳጊ ተጫዋች ትልቅ ሬቲንግ ነው። ለመጀመሪያ ጊዜ ለተሰለፈ ተጫዋች እድሎችን እየፈጠረ እንዲሁም ደግሞ በተቃራኒ ሳጥን ውስጥ አንድ እድል ፈጥሯል። 4 ኳሶችን መንካት ችሏል። በጣም ጥሩ ነው። አንድ መረጃን ላቅርብላችሁ። እንግዲህ አምና ታስታውሱ ከሆነ የሆነ ተጫዋች የሆነ ቪዲዮ በቲክቶክ ላይ ሲዘዋወር ነበር። ማለት የራሽፎርድ ወንድም ነው ወይ የሚል ነበርና ራሽፎርድን ይመስላል ፊቱ። ከዛ ያንን ተከትሎ አሁን ጥሩ ፐርፎርማንስ ካሳየ በኋላ ምን አጋጠመ ማለት ነው? ሳሊባ ፔጁ ላይ ሄዶ ራሽፎርድ ብሎ ጻፈለት ማለት ነው። ያንን ተከትሎ ራሽፎርድ ከስር ደግሞ ቀጣይ በምታገባበት ጊዜ አለና የኔን የደስታ አገላለጽ እንድትገልጽ እፈልጋለሁ የሚል ነው። ደግሞ በሚገርም ሁኔታ የራሽፎርድን ደስታ አገላለጽ ይገልጻልና ፊቱ ካያችሁት የራሽፎርድን የሚመስል አይነት ሁኔታ አለው። ታዲያ ይህ ለመድፈኞቹ ጥሩ የሚባል ነው። በጣም ሌላኛው ታዳጊ ነው። አርሰናሎች ባለፉት ጊዜያቶች ማይክል አርቴታ ሲወቀስበት የነበረውን የአይዳን ሄቨን እና የቺዶቢ ማርቲንን መልቀቅ ተከትሎ ታዳጊዎችንም በስፋት እያመነጩ ይገኛሉ። አሁን ይህ ወሳኝ ጊዜ ነው። ፒየር ሜርቴሳከር በቅርቡ የተናገረው መረሳት የለበትም። አርሰናል በ2030 ከቡድኑ ተጫዋቾች ውስጥ ግማሹ የሚሆኑት ከታዳጊ ማዕከሉ እንዲወጡ ይፈልጋሉ። ያንን በሚገባ ማድረግ ላይ እየቻሉ ያለ ይመስላል። ወዳጆቻችን ሃሪያኑስን እንዴት አያችሁት? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።